አርብ ዕለት ይካሄዳል ተብሎ የታሰበው የአሜሪካና ኢራን ድርድር ካንስል መደረጉ የተነገረ እንደሚገኘው ሰይፉል ኢስላም ሙዓመር አልቀዛፊ በትላንትናው ዕለት ተገደለ። የቀድሞ የሊቢያ መሪ ሙዓመር አልቀዛፊ ወይም በተለምዶ ጋዳፊ ሁለተኛ ወንድ ልጅ ሆኖ እስኪ ሁላችሁም ሚዛናዊ ሆናችሁ ይሄንን ቪዲዮ እዩና ሐሳብ ስጡበት። السلام عليكم ورحمة الله تعالى وبركاته ودنا يتكبراችሁ የኖር ፋሚሊዎች እንዴት አላችሁ? ዛሬም ኢንሻአላህ አዳዲስ መረጃዎችን ይዤላችሁ መጥቻለሁኝ። ኢንሻአላህ ግን ሰፋ አድርገን ለንቃኘው ከወደድኳቸው ጉዳዮች መካከል ሰይፉል ኢስላም የሊቢያው መሪ ሙሐመድ አልጋዳፊ እሱ እንግዲህ የሱ ልጅ ሁለተኛ ልጁ የነበረው እንግዲህ ሰይፉል ኢስላም መገደሉን ሰምተናል። በጣም ነው ያዘነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። በጣም ነው የሚያሳዝነው። ሊቢያን አንድ ያደርጋል ተብሎ ተስፋ ሲጣልበት የነበረው ግለሰብ እሱ ነበር። በጣም ብዙ እንግዲህ ያልተነገሩ በጣም ድንቅ የሆኑ ታሪኮችን ኢንሻአላህ ዛሬ እንደሰሳለን አብራችሁ እንድትቆዩ ግብዣዬ ነው። ሌሎች ማዝናኛና አስተማሪ ቪዲዮዎች ስላሉ ሁላችሁም ቻናላችንን ሰብስክራይብ ያደረጋችሁ ቤተሰብ መሆናችሁን አትርሱ። ከዛ በፊት ግን ኢንሻአላህ ስለ ኢራንና ስለ አሜሪካ ድርድር አንዳንድ ነገር መረጃ ልስጣችሁና ወደ ሰይፉል ኢስላም እናቀናለን። ኦኬ ጋይስ ዊ ሃቭ አ ብሬኪንግ ኒውስ። አርብ ዕለት ይካሄዳል ተብሎ የታሰበው የአሜሪካና ኢራን ድርድር ካንስል መደረጉ የተነገረ እንደሚገኘው ምክንያቱም ደግሞ የተባለው አሜሪካ ልትደራደረበት ያሰበችበት ነጥቦችና ፖይንቶች ናቸው ተብሏል። እንግዲህ አሜሪካ ልትደራደረበት ያሰበችው ነጥብ ከጥቂት ሰዓታት በፊት ማርኮ ሩቢዮ መናገራቸው ይታወሳል። በኢራን ባሊስቲክ ሚሳይል ጉዳዮች ላይ፣ በኢራን የኒውክሌር ጉዳዮች ላይና እንደዚሁም ደግሞ ተጨማሪ በሪጅኑ ወር ደግሞ በአካባቢው በቀጠናው የሚገኙ ግሩፖችን ኢራን የመደገፍ ጉዳይ ላይ ድርድር ይካሄዳል የሚል ነገር ነበር የተናገሩት። ከኢራን ሳይድ የመጣው ነገር ደግሞ እንደሆነ ለምንደራደርበት ፖይንት የኢራን የኒውክሌር ማብለል አቅሟ ላይ ብቻ ነው የምንደራደረው፣ ሌሎቹ ላይ እንደራደርም የሚለው ነገር ነበር። እንደነገርኳችሁም ከሆነ ከዚህ በፊት የባሊስቲክ ሚሳይል ፕሮግራሟና እንደዚህ የፕሮክሲዎች ሆኖ ደግሞ የእሷን የሚዋጉላትን ሰዎች እነ ሁቲን እነ ሂዝቦላን እነ ምናምን የምትደግፍበት ጉዳይ ላይ አትደራደርም ብያችሁ ነበር። ታዲያ አሁን ብዙዎች ጠብቁት የነበሩት በሁለቱ ሀገሮች መካከል ይካሄዳል ተብሎ የነበረው ድርድር ካንስል መደረጉ ተነግሯል። በእነዚህ ጉዳዮች ላይ እንደዚሁም ደግሞ በቦታዎች ላይ ደግሞ የሚነጋገሩበትና የሚደራደሩበት ቦታዎች ላይ እንደዚሁ አለመስማማት ገጥሟቸዋል የሚባሉ ምንጮች የተናገሩ የሚገኙት አንዳንድ የአሜሪካ ባለስልጣናት ለሮይተርስ እንደተናገሩት ከሆነ ደግሞ ዶናልድ ትራምፕ በአሁኑ ሰዓት ላይ ወደ ሚሊተሪ አክሽን ወር ደግሞ ወደ ወታደራዊ ድርጊቶች ወደ ወታደራዊ አክሽኖች እያዘነበለ እና ኢራን ላይ ጥቃት ሊደርስባት የሚችሉ ነገሮች ጭምጭምታዎች ይወጡ የሚገኙት የተለያዩ የጦር መርከቦች ወደዛ ቦታ አካባቢ እየጠጉ ነበር። የተለያዩ የአሜሪካ ሚሊተሪ አሰቶች ደግሞ የጦር መሳሪያዎቿም እንደዚሁ ያስጠጋች ነበር። የጦር ጀቶች ልትሏቸው ትችላላችሁ። ከዚህም በተጨማሪ ደግሞ እነ እስራኤልና አካባቢ ላይ የሚገኙ የአሜሪካ ቤዞችም እንደዚሁ የአየር መቃወሚያዎችን እያደራጁ እንደነበርና ራሳቸውን የሚከላከሉበት መንገድ እንደዚሁ ያጠናክሩ እንደነበር እናስታውሳለን። ታዲያ አሁን ኦፊሻሊ የድርድር ካንስል መደረጉን በማስመልከት እነዚህ ቻንሶች ሊጠቀሙ እነዚህን እንትኖች ተጠቅመው እነዚህን ሰርከምስታንሶች ተጠቅመው አሜሪካኖች ጥቃት ሊከፍቱባት ይችላል ተብሎ ይታሰባል ኢራን ላይ። የኢራን ምላሽ ደግሞ ምን ሊሆን እንደሚችል እንግዲህ አብረን የምንመለከተው ጥቃቱ የሚካሄድ ከሆነ ጠንከር ያለ ምላሽና ዲሳይሲቭ ነው ወደ ውሳኔ እንደሚገቡ ተናግረው ነበር። ከዚህ ቀደም ጉዳዮች ዴቨሎፕ የሚያደርጉ ከሆነ ማሳወቃቸው ይሆናል። ፕላስ ምልክቷን መንካት እንዳትረሱ። ትራምፕ በተለያየ ሰዓት ሲዘትበት የነበረውን ጉዳይ ትቶ አሁን ላይ ወደ ጠረጴዛ ዙሪያ እንግዲህ ወደ ድርድር ተመልሷል። ኢራን እንግዲህ የተከበረችው በጉልበቷ ነው፣ በሚሳኤሎቿ ነው እንግዲህ ከአላህ በታች የተከበረችው። ለመካከለኛው ምስራቅ ሀገራት በተለይም ለሙስሊም ሀገራቶች በጣም ትልቅ ምሳሌ ሊሆን የሚችል ነገር ነው። በጣም እንግዲህ ሰዝት ወጠሩነት ቀጠቅጣታለሁ ምናምን እያለ ያን ሁላ ዛቻ ቀርቶ አሁን ላይ እንግዲህ ወደ ድርድር መግባታቸው በጣም የሚያስደስት ነው። እኛ የምንፈልገው ሰላም ነው። ራሳቸውን የሚያስተዳድሩ የተከበሩ ሙስሊም ሀገራቶች እንዲኖሩ ነው የምንፈልገው። ስለ ሰይፉል ኢስላም መግቢያ ላይ እንደምነግራችሁ ቃል ገብቼላችሁ ነበር። ስለሱ ሰፋ ያለ ኢንሻአላህ ማብራሪያ ያለ ብታውቁት በጣም የሚገርም ድንቅ ታሪክ የሰራ ግለሰብ ነው። እስኪ አብረን እንመልከት። ሰይፉል ኢስላም ሙዓመር አልቀዛፊ በትላንትናው ዕለት ተገደለ። የቀድሞ የሊቢያ መሪ ሙዓመር አልቀዛፊ ወይም በተለምዶ ጋዳፊ ሁለተኛ ወንድ ልጅ የሆነውና በንግግሩም በፖለቲካል ሙቭመንቱም የቁጭ አባቱን ይባል የነበረው ሰይፉል ኢስላም ሙዓመር አልቀዛፊ በትላንትናው ዕለት ማንነታቸው ባልታወቁ 4 ታጣቂዎች በገዛ ቤት ውስጥ መገደሉ ታውቋል። ሰይፉል ኢስላም እንግዲህ በተደጋጋሚ አባቱ ስልጣን ላይ በነበረ ሰዓት በተደጋጋሚ አባቱን ስልጣን ይቃወምና ይተች ስለነበረ በሊቢያ ህዝብ ዘንድ እንደ ሪፎርሚስት ይታይ ነበረ። ደግሞ ኦን ቶፕ ኦፍ ዳት ደግሞ በንግግሩም በፖለቲካል ሙቭም በብዙ ነገራቶች አባቱን ይመስላል ተብሎ ታሰብ አባቱ ጋዳፊ ኦፊሻሊ የሆነ አልጋወራሽ ባይመድብም ግን በሊቢያ ህዝብ ዘንድ የጋዳፊ አልጋወራሽ የሚሆነው ሰይፉል ኢስላም ነው የሚል ግምት ነበርና በዛ ልክ ተቀባይነት የነበረው ነበረ በወቅቱ። ይህ ይባል እንጂ ሰይፉል ኢስላም በሆነ ኢንተርቪው ላይ የአባት አልጋወራሽ ነህ ተብሎ ይታሰባል። እውነት ነው ወይ ተብሎ የተጠየቀው ጥያቄ ሊቢያ የአባቴ እርሻ አይደለችም እኔ ዝም ብዬ የምወርሰው የሚል ምላሽ መልሷል። ያው ሊቢያውያን ነች ነው። በዚህ ልክ ሪፎርሚስት ነበረ ሰይፉል ኢስላም። ምንም እንኳን የአባቱን መንግስት ወክሎ በተለያዩ የፎሬን የውጭ ጉዳይ ግንኙነቶች ላይ ይሳተፍ የነበረ ቢሆንም እንዲሁም ደግሞ የተለያዩ ኢንቨስተሮች ከሊቢያ መንግስት ጋር የሚያደርጉትን ዲል ኦቨርሲ ያደርግ የነበረ ቢሆንም ግን በተደጋጋሚ የአባቱን ስልጣን ይተች ነበረ። በሆነ ኢንተርቪው ደግሞ ሊቢያ ምን ትፈልጋለች ተብሎ ሲጠየቅ ዲሞክራሲ አለ። ኢንተርቪወሩ ደንገጥ ብሎ ተጨማሪ ዲሞክራሲ ማለት ነው ወይ ሲለው
ሰይፉል ኢስላም የምን ተጨማሪ ዲሞክራሲ ነው? ተጨማሪ እኮ የሚባለው አሁን ዲሞክራሲ ሲኖረን ነው የታለንና ነው ዲሞክራሲ ብሎ የአባቱን መንግስት ኦፊሻሊ ኦፕንሊ በአምባገነንነት ይከስ ነበረ። ምንም እንኳን ሰይፉል ኢስላም ይህንን እንደዚህ አይነት ሙቭመንቶች ያደርግ የነበረ ቢሆንም ግን አባቱ ራሱ ወጣት እያለ ውስጡ ይቀጣጠል የነበረው አብዮታዊነት በልጁ በሰይፉል ኢስላም ላይ ያየው ስለነበረ ምንም እንኳን አባቱን ቢተችም ያው አባቱ ምንም አላለውም። ላይ ጀለስ ነበሩ። እንደውም ከአባትህ ጋር ዲስአግሪመንት አለ ወይ ተብሎ ለጠይቀው ጥያቄም አይ ከአባቴ ጋር ምንም አይነት ዲስአግሪመንት የለኝም ግን ስልጣኑን መቃወም ግን መብቴ ነው የሚል አካሄዱን መቃወም ግን መብቴ ነው የሚል ንግግር ተናግሮ ነበረ። በዛ ላይ ደግሞ እንደገና ሰይፉል ኢስላም የራሱ የሆነ ኢንዲፔንደንት የሆነ ኒውስ ፔፐር ነበረውና በዚህ ኒውስ ፔፐሩ ላይ በተደጋጋሚ የአባቱን መንግስት ይተችበት ነበረ። ኦን ቶፕ ኦፍ ዳት የአባቱ የፕሮቶኮል ኃላፊ የነበረ ግለሰብ ሸሽቶና ከድቶ ከአባቱ ስልጣን ከድቶ ያመለጠ የነበረ ቢሆንም በዛ ሰዓት እንግዲህ ሁሉም እየተቃወሙ በነበረ ሰዓት ሰይፉል ኢስላም ግን ዲፌንድ አድርጎታል። ደግ አደረገ እንኳን ከዳ ይህንን አምባገነን መንግስት ብሎ ኒውስ ፔፐሩ ላይ ሁሉ ጽፎ ነበረ። ኢቨን የአባቱ መንግስት ላይ ተቃውሞ ይነሳ በነበረ ሰዓት ራሱ የመጀመሪያዎቹ ጊዜያቶች ላይ ተቃዋሚዎቹን ሲደግፍ የነበረ ሰው ነበረ ሰይፉል ኢስላም በኒውስ ፔፐሮቹ። በዚህም የሰይፉል ኢስላም ጓደኞች እንዲሁም ደግሞ ወደ 20 የሚጠጉ የዛ ኒውስ ፔፐር ሪፖርተሮች ተሰብስበው ታስረው ነበረ። ሰይፉል ኢስላም በዚህ ሙቭመንቶቹ በአባቱን ስልጣን በመቃወሙ የተነሳ የአባቱ ናሽናል ሴኩሪቲ ኦር የሀገር ውስጥ ደህንነት አማካሪ ከነበረው ወንድሙ ሙዕተሲም ቢላህ ቀዛፊ ከሚባለው ወንድሙ ጋር ረጅም ዓመት የቆየ ጸብ ነበራቸው። ምክንያቱም ሙዕተሲም ቢላህ ለአባቱ የሀገር ውስጥ ደህንነት ጉዳይ ያማከራል። ሰይፉል ኢስላም ደግሞ የአባቱን የሀገር ውስጥ ደህንነት እየተቃወመ ያው አደጋ ላይ ይጥላል ማለት ነው። ኤኒዌይ ይህ ያለፈ ነገር ቢሆንም በዚህ ሁኔታ ውስጥ እንግዲህ የሊቢያ የተቃውሞ ሲነሳ ሰይፉል ኢስላም ግን ወደ መጨረሻው አካባቢ ወደ አባቱ ጎን ተሰልፎ የሊቢያ ተቃዋሚዎች ላይ ዝቷል። የወንዝ ምንድነው የደም ወንዝ እናፈሳለን ብሎ ዝቶ ነበረ። እሱ መጨረሻ ላይ እንግዲህ ይዘት የነበረው የሊቢያ ፕሮቴስት በፎሬን ኤጀንቶች እና በኔቶ በውጭ በአሜሪካ ሰዎች ምናምን በሲአይኤ ሰዎች መጠለፉን በማወቁ ነው። እና ይህን ተቃውሟችሁን የማታቆሙና የውጭ መጠቀሚያ ማትሆኑ መሆናችሁን የማታቆሙ ከሆነ ሊቢያን የደም ወንዝ እናፈሳለን የሚል ዛቻ ዝቶ ነበረ። እንዲሁም ደግሞ ሊቢያ ወደ ሲቪል ዋር ትገባለች፣ ወደ እርስ በርስ ግጭት ውስጥ ትገባለች እና ንብረታችን ይዘረፋል፣ ነዳጃችን ምናምን ይዘረፋል፣ ይህን ነገር አቁሙ ብሎ ዝቶ ነበር። ያው ያለው ነገር ሆኗል። ለማንኛውም ግን ወደ እርስ በርስ ጦርነት ገብታለች፣ ንብረቷ ተዘርፏል ምናምን ሊቢያ እንደሚታወቀው ነው። መጨረሻ ላይ እንግዲህ ሰይፉል ኢስላም የኔቶ የጦር ኃይል በተደጋጋሚ አየር ጥቃት የጋዳፊ ቤተሰቦች ላይ ሲያደርስ በነበረ ሰዓት እንግዲህ የተለያዩ ወንድሞቹ በኤር ጥቃት ሲገደሉ እሱም የአየር ጥቃት ተፈጽሞበት በኔቶ ጉዳት ደርሶበት የቀኝ እጁ ላይ ጉዳት ደርሶ ህይወቱ ተርፏል። መጨረሻ ላይ እንግዲህ በሊቢያ ሲቪል ዋር ውስጥ ካሉ ታጣቂዎች መካከል አንዱ በሆነው በቁጥጥር ስር ውሎ እስር ቤት ውስጥ ነበረ። እንዲሁም የኢንተርናሽናል ክሪሚናል ኮርት በወንጀል ይፈልገው ነበረ ሰይፉል ኢስላምን። የያዘው ኮርት ደግሞ የያዘው ታጣቂ ቡድን ደግሞ ለአይሲሲ ማስረከብን ሪፊውዝ አድርጓል። ሊቢያ በሙሉ ለአይሲሲ ማስረከብን ሪፊውዝ አድርጋለች። እዛ ደግሞ ኦን ቶፕ ኦፍ ዳት ተፈርዶበት እንግዲህ ረጅም ዓመት ተፈርዶበት የነበረ ቢሆንም ግን ፍርዱ ተቀልብሶ ወጥቶ ነበረ። ሰይፉል ኢስላም አባቱ ከስልጣን ከወረደ በኋላ ለረጅም ጊዜ ሚዲያ ላይ ጠፍቶ የነበረ ቢሆንም 2021 ላይ ግን እዚህ ጋር በምታዩት መልኩ ከጀርባ በምታዩት ፒክቸር ራሱን ለምርጫ አቅርቦ ነበረ። ሰይፉል ኢስላም መጀመሪያ ላይ ይህንን ነበር ይመስል የነበረው አባቱ በስልጣን በነበረ ሰዓት። ግን ለ10 ዓመታት ኦልሞስት አባቱ ከወደቀ በኋላ ከ10 ዓመት በኋላ ግን ራሱን ወደ ሚዲያ ሲያቀርብ በዚህ መልኩ ተለውጦ ነበር የመጣውና ሰይፉል ኢስላም ራሱን ለፕሬዝዳንትነት ውድድር እጩ አድርጎ ያቀረበበት አናውንስመንት ነው። ይህ አናውንስመንት የሆነው ሆኖ እንግዲህ ሰይፉል ኢስላም በተቀባይነት የነበረውና መሀል ላይ እንግዲህ መንገራገጮች ምናምን ቢኖሩም ግን አትሊስት እንደ ሪፎርሚስት ይታይ የነበረና አሁንም ቢሆን ሊቢያን አንድ ያደርጋል ተብሎ ሆፕ ይጣልባቸው ከነበሩ ሰዎች መካከል አንደኛው ሰይፉል ኢስላም ሙዓመር አልቀዛፊ ነበረ። ትላንትና እንግዲህ ባልታወቁ ሰዎች አሳሲኔት ተደርጓል ማለት ነው። ቤት ውስጥ ገብተው ነው ተታኩሰው የሞተው ሰይፉል ኢስላም። የሆነ ሆኖ እንግዲህ ሰይፉል ኢስላም ይህ አናውንስመንት ራሱን ለምርጫ ሲያቀርብ የተናገራቸው ንግግሮች ውስጥ የተቆረጠ ቪዲዮ ነው። እዩት። ربنا افتح بيننا وبين قومنا بالحق وانت خير الفاتحين والله غالب على امره ولو كره الكافرون ኢና ሊላሂ ወኢና ኢለይሂ ራጂዑን። አላህ ጀነተል ፊርደውስን ይወፍቀው። በጣም እንግዲህ የምንወደው ወንድማችን ነው ማለት እንችላለን። ኢንሻአላህ በጣም ነው የሚያሳዝነው። ያ ጀማዓ ሊቢያውያንን እንግዲህ አንድ ያደርጋል ተብሎ ሲጠበቅ የነበረው ግለሰብ ይሄ ነበር። እንግዲህ የጋዳፊም ወንድ ልጅ እንደመሆኑ ምክንያት ደግሞ ጋዳፊም ሀገሩን በጣም ስለሚወድ ብዙ ሰዎችን አንድ ያደርጋል ተብሎ ሲጠበቅ እንግዲህ ባልታወቁ ግለሰቦች እንግዲህ በጥይት ተደብድቦ ተገሏል። በጣም ነው የሚያሳዝነው። አላህ ጀነተል ፊርደውስን እንዲያኖረው ዱዓችን ነው። እስኪ ሁላችሁም ሚዛናዊ ሆናችሁ ይህንን ቪዲዮ እዩና ሐሳብ ስጡበት። እዚህ ጋር የምትመለከቱት ቪዲዮ በሐዋሳ ከተማ የተከሰተ ነው። እንግዲህ በቪዲዮ ላይ እንደምትመለከቱት
ያው ሌሎች ሃይማኖቶችም እንደሚያደርጉት በጎዳና ላይ የሚደረጉ ስብከቶች አሉ። ፔንቴውም፣ ክርስቲያኑም፣ ሌላው ሙስሊሙም ማለት ነው። መንግስት እስከፈቀደ ድረስ የመንግስት ክልከላ እስከሌለበት ድረስ ሁሉም ሃይማኖት የራሱን ጥሪ ማድረግ በሰላማዊ መንገድ ይችላል። እዚህ ጋር የምትመለከቱት ሙስሊም ወንድሞቻችን የእስልምናን መልእክት በሐዋሳ ከተማ ጎዳና ላይ ሲያስተላልፉ መልእክቱ እንዳይተላለፍ እነዚህ ወጣቶች ሲረብሹና ጸብ ጋባዥ የሆኑ እንቅስቃሴዎችን ሲያደርጉ ነበሩ። እንደነዚህ አይነት ድርጊቶች ደግሞ የማህበረሰቡን መተሳሰብ፣ መቀራረብ የሚያሻክሩ ናቸው። በተደጋጋሚ ሲከሰትም ነበር። መንግስት ፍቃድ ሰጥቶ የመንግስት ክልከላ እስከሌለበት ድረስ የትኛውም ሃይማኖት ሳይነካ የራሱን መልእክት የማስተላለፍ ሙሉ መብት አለው። እኔ ተናግሬ አንተ አትናገርም ማለት አምባገነንነት ነው የሚሆነውና በዚህ በጎዳና ላይ ጥሪ ላይ ሁላችሁም ያላችሁን ሐሳብ በነጻነት ኮሜንት ላይ ሚዛና ይሆናችሁ አስፍሩልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። እኛ በየቀኑ ወላህ ብለን ስንምል ማላህ እናበዛለን። ብዙ ሰው በዚህ ይምላል በዛ ይምላል እና የቱ ነው ቅጣት ያለው የቱ ነው ቅጣት የሌለው ትርጉሙ አያውቅም። በቃ እንደፈለገው ሰው ሲምል ይውላል። እና ስለዚህ ትንሽ ቅጣቱ ምንድነው ቅጣት የሌለውስ ምንድነው ብታብራራልን ይላል። እሺ 3 አይነት ማላ ነው ያለው። 3 አይነት። አንዱ ለغው ይባላል። ለغው ማለት ዝም ብለን በየቀኑ ወላሂ ትበላለህ፣ ወላሂ ትሄዳለህ፣ አትሄድም፣ ወላሂ ብዬ ነው አትሄድም፣ እንደዚህ ብለህ በየቀኑ 100 ጊዜ والله سنلو يمنولو يه لغو يبالال. الحمد لله الله سبحانه وتعالى برحمته يه لغو يمبالو ما لا عفو بلونا لله إن سو بالتاسب بنما بتأم تفانبر بيك أنو متو جزي والله سنلو يمنولو الله عفو بلونا من أيبزا الشيء يه عندنا هلتنيا من إلال ما عقدتم إلى القرآن ما عقدتم سيمو من دنو بلبه هنا بله والله نجي سبسبة المتأم تلاله بلب ملهال هذا لا جن سبسبة متهال والله إني جنزبو ألست أو متلاله جنزبو جن ستهوال عندنا والله إني أباتنا الناتي ودزه بيت كلمتو إني النجرم تلاله أباتنا الناتي هالمتوم እና ይህ ቅጣት አለው ሆነ ብሎ ስለማልከውና የማልከው ነገር ያኒ በግብር ስላላዋልከው ቅጣት አለው። ለምሳሌ والله ዛሬ ሆስፒታል ትሄጃለሽ والله ብያለሁ ትሄጃለሽ እና ልጅቷ አልሄደችም የማልከው ነገር ቅጣት አለው። ምንድነው ቅጣቱ? يقول سبحانه وتعالى لا يؤاخذكم الله باللغو يبيك أنو يمتلوت والله يعني بالله والله يمتلو بيك أنو لغونو يهنجر الله عفو بلوال عليه. لا يؤاخذكم الله باللغو في أيمانكم ولكن يؤاخذكم بما عقدتم الأيمان